ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። እንግዲህ ቤተሰቦቻችን ተመልሰን መተናል። ያው ስንመለስ ደግሞ ሩታ ድር አርጋለች። አብርሽም ቤቱን መርጧል ነው የምላችሁ። እስቲ ትንሽ ቪዲዮውን አይተን እንመለስ። ልጁ ያረ እንዲጠይቁት ደህና ነህ አንተ? ደህና ነኝ። እንዴት ናችሁ? እንዴት መጣ? አምጥቶት ነው ፍሬም እና ሩታ ነው አይደለም? እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስህ እንቅልፍ እምቢ ብሎኝ ነው። እናንተ ጋር ቪዲዮውን እንዳያችሁት ምን ተፈጥሯል? አብርሽ ወደ ቤቱ ተመልሷል። ቤቱ የት እንደሆነ አውቋል፣ መርጧል። እንግዲህ በሌሊት ተነስቶ የሚፈልግበት ቦታ ደርሷል። ሩታም ድል አድርጋለች። የሚገርማችሁ ስንል የነበረው ነገር የአብርሽ ፍላጎቱ፣ ምኞቱ፣ እቅዱና አላማው የት ጋር እንደሆነ ማንን እንደሚፈልግ በግልጽ ማለት ነው አሳይቷችኋል። ደግሞ ደስ የሚለው ነገር ምንድን ነው? አብርሽ መናገርና ወደ ቀድሞ ነገሩ እየተመለሰ እንደሆነ በግልጽ እያሳየኝ ነው። በጣም ደስ ብሎናል ቤተሰቦች። እኔ በእኔ በኩል በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው የተፈጠረው። እንግዲህ እስቲ እነ ቡዜ ሄደው ነበረ። ቡዜና ዴቭ ያው ሁልጊዜም ሲሄዱ ምንድነው ችግር ከመፍጠር ሌላ መልካም ነገር እየፈጠሩ አይደለም። አሁንም ምንድነው ሄደው ያደረጉት ሰላም ከመፍጠር የእሱ ደህና መሆን ምናምን ሳይሆን ያሳሰባቸው ለምን አንቺ ጋር መጣ? ለምን አመጣሽው? እንዴት መጣ? ምን አርገሽበት ነው የመጣው? የሚል ወሬ ይዘው አሁንም ጭቅጭቅ ላይ ናቸው። በቃ እኮ መረጠ እኮ ፍላጎቱን አሳያችሁ አይደል እንዴ? የሚፈልግበትን በእንቅልፍ አልወስድ ስላለኝ የት ሄጃለሁ? ቤቴ መጥቻለሁ ብሎ በግልጽ ነገራችሁ። ፍላጎቱን ነገራችሁ። አስተሳሰቡን ነገራችሁ። እንዴ የምንም ምትኝ ማለት ነው እንዴ? እኔ ደግሞ ማለት ነው ዴቭ ምንድን ነው? አዎ ታላቅ ነህ። እንደ ታላቅ ወንድም ደግሞ የመቆጣትም ነገሮችን የማስተካከል መብት አለ። ግን ደግሞ ግዴታ አይደለም። ኤፊም እህቱ ጋር ማደሩ ምንድን ነው ችግሩ? አዎ ባለቤቱ የለም አይደለ? ወንድሟ ነው አይደለ? የስጋ ወንድሟ ነው አይደለ? አብሯት ቢያድር ምንድን ነው የሚፈጠረው? ምንድን ነው ወደ ሌላ ነገር የምትሄዱት? ሌላ አስተሳሰብ ውስጥ የምትገቡት ምንድን ነው? ይህን አልሳካ ሲላችሁ ደግሞ በዚህ ሄዳችሁ ሌላ ነገር ውስጥ ልትገባላችሁ እንዴ? መብቱ እኮ ነው ወንድ የሌለበት ምናምን። ይህ እኮ የውጭ ሰው አይደለም ወይም ሌላ ሰው አይደለም፣ ወንድሟ ነው። ወንድማችሁ አይደል እንዴ? እናንተ የሆነት አብርሽ እናንተ ጋር ያሳደራችሁት ሴት ስላለ ነው? ወንድ ስላለ ነው? ዴቭ ስላለ ነው እናንተ ጋር ያደረው አብርሽ? እንዴ እያስተዋላችሁ ተናገሩ እንጂ መብቱ ነው እኮ እንዴ። እህቱ ቤት ነው ያደረው። ይሄ ልጅ ወንድሟ ነው። ስለዚህ የፈለገውን ነገር የፈለገበት ቦታ ደግሞ ማደር መብቱ ነው። ስለዚህ እናንተ የምንም የመከልከል ስልጣን የላችሁም። የእሷ ቤት ነው አይደለ? እሷ ፈቅዳለት አድሯል አይደለ? እናንተ ምን ቤት ናችሁና ተቆጥታችሁ ለምን እዚህ ታድራለህ ምናምን ብላችሁ ነገር ትጭራላችሁ? የመጣችሁበትን መጀመሪያ አታሳኩ። አብርሽ እንዴት ነው? ደህና ነው ወይ? በሰላም ነው ወይ የመጣው ምናምን ይባላል እኮ። መጣችሁ ቴክስት ለምን አደረጋችሁ? እንዴት አንድ ቀን እንኳን ቢያድር ምን ችግር አለበት? መብቱ ነው። በቃ መረጠ። የሚፈልገውን ነገር አደረገ አይደለም? ስለዚህ አሜን ብሎ መቀበሉ ምንድን ነው የከበዳችሁ? ቆይ እናንተ የምር ስለ ጤንነቱን ያሳሰባችሁ? ጤንነቱ ካሳሰባችሁ ደግሞ ይኸው ጤንነት የሚመለሰው ሰላማዊ እንቅልፍ የምተኛው የት ነው አለ? እዚህ ቤቴ ስሆን ነው ብሏችኋል። ስለዚህ ታዲያ ምንድን ነው እናንተ የምትፈልጉት? አልገባኝም። ሄዳችሁም እኮ ቁም ነገር አላወራችሁም እኮ። ማስፈራራት፣ ዛቻ። እናንተ ይኸውላችሁ ነጥቃችሁ አሳድራችሁ ለምን አልደወላችሁልኝም ብላችሁ ትከራከራላችሁ። መጀመሪያ እኮ የእሷንም እኮ ሀሳብና ፍላጎቷን አልተረዳችኋትም። የልጁንም ፍላጎት አልተረዳችሁም። አሁንም መታችሁ የኔ ፍላጎት ይሄ ነው ያለውን ሰውዬ ለምን መጣ ብላችሁ ማከራከር። በቃ እኮ ደጋግሞ እኮ ነገራችሁ። በፊት ዝም ነበር የሚለው አብርሽ፣ አሁን እኮ ተናገረ። በቃ ምቾት ስላልተሰጠኝ መጥቼ እዚህ አደርኩኝ፣ እንዳረብሻችሁ ብዬ ነው እዚህ አደርኩት አለ። በቃ ሌላ እኮ አዲስ ነገር ምንም የሚፈጠር ነገር የለም። እንዲህ ቆይ ለምን ቤት መጣ ይባላል? አይባልም እኮ። ሁሉም ጋር ደወልኩኝ። ሁላችሁም ጋር ደወላችሁ። የምር ሁሉም ጋር ደወለች። ግን ቡዜ ሁሉንም ስልካቸው አልሰራልሽ? ቢያንስ እኮ ይኸውልሽ ቀድመሽ የደወልሽላት ይቅርታ አድርግልኝና ይህን እምለው ለምን እንደሆነ ታውቂያለሽ? አሁንም እዚህ መተሽ ያወራሽው ነገር ስላልተመቸኝ ነው።
ሄርሜላ ጋር ነው ቀድመሽ የደወልሽ። በእርግጠኝነት የምነግርሽ ዳኒም ጋር ደውለሻል። እሺ ዳኒ ጋር ደውለሻል። ዳኒት ያለ የት መጣ? በቃ እሱ ገብቶት ይሁን አላውቅም ቀርቷል። እናንተ ግን እዚህ መጣችሁም ትበጠብጣላችሁ። አሁን ቤተሰብ ነው እኮ የተሰበሰበው አይደለ? ቤተሰብ እንደተሰበሰበው ስለ ቤተሰባዊ ነገር በቀጣይ ምን ማድረግ አለብን? አዎ አብርሽ ምርጫውን መርጧል። ስለዚህ ማስተካከል ያለብን ነገር ማስተካከል አለብን ብሎ ማውራት ነው እንጂ በጨዋ መንገድ ሌላ መስመር ይዞ ማውራቱ ግን ልክ ነው ብዬ አላምንም። ምክንያቱም ከዚህ በኋላ ምንም ነገር የምታስተካክሉት ነገር የለም። ሐኪም ቤትም ቢሆን እኮ ይሄዳል አይደለ? አናስኬዱም አሉ። እነሱም እኮ ጤንነቱን ይፈልጉታል። ወንድሙና ባለቤቱ ነው ያሉት። ስለዚህ በሌሊት መታችሁ ደግሞ እኔ ግርም ያለኝ እኮ ድንቅ የሚለኝ እኮ እፍት እንኳን የላችሁ እኔ ጋር ቁርስ በልቶ ተሰርቶለት ቁርስ በልቶ ሐኪም ቤት ይሄዳል። እንዲህ ኤፊ እኮ አለ። እውነቱን እኮ ነው። እቤት ቁርስ የለም እንዴ? እቤት እነሱ ጋር የሚበላ የለም እንዴ? ደግሞ ደስ ያለኝም እንደሆነ ታውቃላችሁ። እሱም እቤቴ ነው መብላት የምፈልገው አለ። እሺ ምን ፍልጥ አደረጋችሁ? ከሱ በልጣችሁ መቼም አንቃችሁ አትወስዱትም አይደል? ኧረ የምር ዛሬ ደስ ስላለኝ ነው መሰለኝ በጣም ሳቅሳቅ እያለኝ ነውና ውድ ቤተሰቦቼ በእውነት ነው የምላችሁ። አሁንም ቡዜና ዴቫ ያው ሄርሜላም ከዚህ በኋላ ቪዲዮን አይታ እንትን የምትል አይመስለኝም፣ ወደኋላ የምትመለስ አይመስለኝም። ዳኒም እንግዲህ አይታል የተፈጠረውን ነገር። አሁን ከዚህ በኋላ እስቲ አሁን በቃ የቤተሰብ ነገር ሆኗል። ቤተሰቦቹም እናንተም እንደ ቤተሰብ ማውራት ባለባችሁ ደረጃ ማውራት አለባችሁ። ስርዓት ባለውን መንገድ ማውራት ያለባችሁ። አሁንም መታችሁ ማቀሳሰርና ነገር መፈለጉ ልክ ነው ብዬ አላስብም። እነሱ የራሳቸው ቤት አላቸው፣ የራሳቸው ኑሮ አላቸው። የራሳቸው ኑሮ እየኖሩ ነው። ማንንም እያስቸገሩ አይደለም። ጤና ነው የሚፈልገው ልጁ፣ እረፍት ነው የሚፈልገው። ጤናውና እረፍቱ ማን ጋ ነው? ባለቤቱ ጋር ነው የሚፈልገው። ስለዚህ እዛ ሄዷል፣ ምርጫውን መርጫዋል። ስለዚህ ምንድነው ማድረግ ያለባችሁ? እናንተ ከዚህ በኋላ የሚፈልገውን ነገር ማድረግ ነው ያለባችሁ። ጭራሽ እኮ ዴቫ ኤፊን ስትሰድበው ነበር። አንጎል የለህም ምናምን። ለምን በጨዋ ደንብ አታወራውም? ወንድም ነው፣ ታላቅ ነው አይደለ? እንደ ታላቅነት እኮ ልታስተምረው ነው እንጂ የሚገባው እኮ ሰድበኸው ሌላ ነገር ውስጥ መግባት እኮ የለብህም። ታላቅነት እኮ ሊከበር ነው እንጂ ሊያዋርድ አይደለም። ቡዜም ቢሆን ወንድምሽ እንደዚህ አይነት ነገር ሲናገር ለምን ይናገራል ብለሽ እኮ መቆጣት ባለብሽ ደረጃ መናገር ባለብሽ ደረጃ ማስተካከል አለብሽ አይደለ? እህታቸው ነሽ አይደለ? ማላቸው ያለሽ እህት ነሽ አይደለ? የቤተሰብ ጉዳይ ነው አይደለ? ይሄ የቤተሰብ ጉዳይ ነው። አሁንም እኮ ከምን አለፈ ሄርሜላና ዳኒ ወጡና አሁን ነገርየው ምን ሆነ? የቤተሰብ ብጥብጥ ሆነ። ቤተሰብ ደግሞ መበጣበጥ የለበትም። ስለዚህ ምንድነው ማድረግ ያለባችሁ? ወደፊት ነው የሚሄድ ያለባችሁ። በቃ መንገዳቸውን መልቀቅ ነው ያለባችሁ። አሁን የገባኝ ነገር ምንድነው ታውቃላችሁ? ሌላ ነገር እንዳላችሁ ነው እየተሰማኝ ያለው። ሌላ አጀንዳ እንዳላችሁ ነው እንጂ የአብርሽ ነገር አልቋል። በቃ አብርሽ የሚሄድበት መንገድ መርጧል። ሚስቱን መርጦ መጥቷል። ስለዚህ የእናንተ ከዚህ በኋላ ጫና ማድረግና የሚፈልግበትን ቦታ የመውሰድ ግዴታ የለባችሁም፣ ማድረግም አትችሉም። በቃ በግልጽ ተናገራችሁ እኮ ልካችሁን ነገራችሁ አይደል? አልተመቻችሁኝም አለ አይደል? ኮንፈርት አጥተዋል አይደል? ኮንፈርት ዞኔ እዚህ ነው አለ አይደል? ታዲያ ምንድን ነው የምታደርጉት እናንተ? ለምን ያልበላችሁን ታካላችሁ? ጤናውን የምታስቡለት ከሆነ እኮ በቃ ጠዋት እንሄዳለን አለ አይደል? ሳይነጋ ለምንድን ነው ሆስፒታል? ኤፊኮ ነገራችሁ አይደል? ገና አሁን በዚህ ሰዓት ሆስፒታልም አይከፈትም። ተረጋግተን እንሄድ፣ ገብታችሁ ቁጭ በሉ ሲላችሁ ስለምን መግባት ነው ምናምን ቅብርጥሴ አንተ ምን ታደርጋለህ? እዚህ የራስ ቤት አለ፣ የራስ ኑሮ አለ። አንተ ምን እዚህ ትሰራለህ? ምናምን ነገር ትጭራላችሁ። የአብርሽ ሰላም መሆን ነው የምፈልገው ስትያን ነበረ ቡዜ። አብርሽም በሰላም ማግኘት ነው፣ ሌላ ጭቅጭቅ ውስጥ አልገባም፣ ተረጋግተን እናወራለን ብለሽ አይደል ሄድሽው? ታዲያ ከሄድሽ በኋላ ምን አይነት መንፈስ መጣብሽ? ለምን ችግር ውስጥ ትገቢያለሽ? በቃ በሄድሽበት መንገድ ሄደሽ እንደነበርሽውና ቅድም እንዳሰብሽው ነገሮቹን አታከናውኝም። የምን ወለም ዘለም ነው በቃ። ስለዚህ ይኸውላችሁ
አሁንም ልንገራችሁ፣ ሌላ አጀንዳ አትፍጠሩ፣ ወደ ኤፊ አትዙሩ። ኤፊ እህቱ ጋር ነው ያደረው። እህቱንም ሊጠብቅ ይሆናል ያደረው። መብቱ ነው ማደርም። እናንተ የመከልከል ግዴታ የለባችሁም። እናንተም ባሏን ወስዳችሁ እናንተ ጋር አሳድራችኋል። አሳድራችሁም ግን ኃላፊነታችሁን አልተወጣችሁም። ልጁ በእግሬ ወጥቼ ነው የመጣሁት አለ። በእግሩ እስኪሄድ ድረስ ማለት ነው። የምር ይህን ያህል ሰዓት የሄደበትን አስቡት እስቲ። ያሰበበትን ርቀት አስቡ። በቃ ጤነኛ መሆኑን እኮ እያሳያችሁ ነው። ቤቱን መቼም እንደ ጤና ማጣቱ ቤቱን አያስታውስም ብላችሁ እናም ታስባላችሁ አይደለ? በቃ ግን አስበው እኮ ቤቱን አውቆ በእግሩ ነው የገባው። ያው በእግሩ ገብቷል። ስለዚህ ምንድን ነው የምትፈልጉት እናንተ? በጨለማ መታችሁ ለምን ትከራከራላችሁ? በስርዓት እኮ ማውራት ይቻላል። ይሄ የቤተሰብ ጉዳይ ነው አሁን የቀረው። ሌላ ምንም የቀረ ጉዳይ የለም። ሌሎቹ እንግዲህ የሉም አይደለ? አጠገባችሁ እነሱ ረበሹን ምናምን እንዳትሉ። ይኸው ምን ስትይ ነበረ? አሁን የቤተሰብ ጉዳይ ነው። የቤተሰብ ጉዳይ ስለሆነ እንደ ቤተሰብ ማውራት አለብን። እንደ ቤተሰብ ማውራት ከሆነ ደግሞ መጨቃጨቅ፣ መሰዳደብ ምናምን ሳይሆን ለመጣ ለምን ታድራለህ ወይም ደግሞ አብርሽ ለምን መጣ ለምን ቴክስት ታደርጉለታላችሁ ከማለት ይልቅ አዎ ወንድማችን በሰላም ቤቱ ገብቷል፣ ስለዚህ ያው ይቅርታ ብላችሁ ነው። እንዲሁም ይቅርታ ብላችሁ ነበር መሄድ የነበረባችሁ። ተሳስቃችሁ ቤት ገብታችሁ እነሱ ጋር ቁርስ በልታችሁ እኮ መሄድ ትችላላችሁ፣ ሰላም የምትፈልጉ ከሆነ። ግን ያንን ስለማትፈልጉ ጭራሽ ቤት እንውሰደውና ቁርስ ሰርቼ አበለዋለሁ ምናምን። እናንተ ሌሊት ያልጠበቃችሁት ሰውዬ ቁርስ አብልታችሁ ቁርስ ውስጥ ምን እንደምትጨምሩበት ምን እንትላላችሁ? በምን እናስበላችሁ? አሁንም ይውላችሁ ያልገባችሁ ነገር አለ። አሁንም እንዲገባችሁ እኔ የምነግራችሁ ሌላም ሰው የሚነግራችሁ አብርሽ ምርጫውን ያውቃል። ምርጫውን መርጧል። ቤቱ ገብቷል። አትረብሹት። የሚፈልገው ያንን ነው። አላማውን የሚፈልገውን አሳኩለት። ጤናውን ጠብቁለት። አሁንም ሌላ መንገድ አትሄዱ። ከዚህ በኋላ ሩቅ መንገድ መሄድ ያለባችሁ አይመስለኝም። እንግዲህ አብርሽም መንቃት አለበት ብዬ አስባለሁ። ከዚህ በኋላ አሁን አብርሽ ሲነቃ የሚናገረውን እኔ ለማየት ጓጉቻለሁ። የምሬ ነው። ወደ ድሮ ፍቅራቸው አብርሽና ሩታ ወደ ፍቅሯቸው ወደ ቀድሞ ያ ውብ ትዳራቸው እንዲመለሱ በጣም ጓጓለን። ሁሉም ደግሞ የሚጓጓው ይህንን እንዲመለስ ነው። ስለዚህ እንዲመለስ ከፈለጋችሁ አብርሽም ወደ ጤናው እንዲመለስ ከፈለጋችሁ ቡዜ ዴቭ በቃ ሰላማቸውን ስጧቸው። እኔ ይህንን ነው መናገር የምፈልገው። የምር ቤተሰቦቼ በጣም ዛሬ ደስ ብሎኛል። አብርሽም መናገር ችሏል፣ ፍላጎቱን በርቷል። በዚህ ላይ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። የበለጠ ደግሞ ለእኔ ደስታ የሚሰጠኝ ውድ ቤተሰቦቼ ቤቴን እየገባችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ቤተሰብ እንድትሆኑ እላችኋለሁ። ቤተሰቦቼ ዛሬ እንግዲህ በዚህ ሁኔታ ጨርሰናል። በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላችኋለሁ። እኔ እወዳችኋለሁ። መልካም ጊዜ